ለኢየሱስ ነው። ከበሮው ከነመሰንቆው ለኢየሱስ ነው። ታላቅ የወንጌልና የዝማሬ ድግስ በጴንጦች ዋና ከተማ ሐዋሳ ከመጋቢት ትዝታው ሳሙኤል ጋር። እንደምታውቁት መጋቢት ትዝታው ሳሙኤል ከአዲስ አበባ ጀምሮ ቦዲቲ፣ አሁን ላይ ደግሞ በጴንጦች ዋና ከተማ ሐዋሳ ላይ ታላቅ የዝማሬ ድግስ እና የወንጌል ስርጭት አዘጋጅቷል። ሁላችሁም ተጋብዛችኋል። ታዲያ ይሄ የወንጌልና የዝማሬ ድግስ ጥር 16 እና 17 በሐዋሳ መስቀል አደባባይ ላይ አንድ ጴንጤ እንዳይቀር፣ አንድ ጴንጤ በጣም ድምቅ ያለ ዝማሬ። እንደምታውቁት አማራጭ የሚለው የትዝታው ሳሙኤል መዝሙር ዩቲዩብ ላይ ተለቋል። እያንዳንዳችሁ ያን ሰምታችሁ አጥንታችሁ ዘምራችሁ አምልካችሁ ተዘጋጅታችሁ በመስቀል አደባባይ እንገናኝ። ስለዚህ ቅዳሜ ከ8 ሰዓት ጀምሮ በመስቀል አደባባይ ሁላችንም ተሰባስበን የወንጌል የእግር ጉዞ በሐዋሳ ከተማ ውስጥ እናደርጋለን። በማግስቱ እሑድ ከ8 ሰዓት በዛው በመስቀል አደባባይ ድብልቅልቅ ያለ አምልኮ፣ በጣም የሚገርም የወንጌል ጊዜ ይኖረናል። አንድም ሰው እንዳይቀር። ደግሞ ስለጋበዝከን ከአንተ ጋር ደግሞ የዚህ ትልቅ ፕሮግራም መሰናጃ ፕሮግራም ላይ ደግሞ አብረን በመቅረባችን በጣም ደስተኛ ነኝ። በበኩሌ ሻሎም። ተባረክ ቅዱሴ፣ ጸጋ ይብዛልህ። እንግዲህ እናነሳለን አንዳንድ ነገሮችን፣ ሲሪየስ የሆኑ ጥያቄዎች ምናንሸራሽራቸው አሉ። እንደዚሁም ደግሞ ከሰዎች የሚቀርቡ ጥያቄዎች ሊኖሩ ይችላሉ። እነሱንም አንድ ላይ እያያያዝን መጽሐፍ ቅዱሳዊ በሆነ የእግዚአብሔር ቃል በሚለው መሰረት ቆይታ እናደርጋለን። ወገኖች እዚህ ያላችሁ በሙሉ ወደ 361 ሰዎች ሼር አላደረጋችሁም፣ ሼር ይደረግ። ሁላችሁም ሼር አድርጉት። ሁላችሁም ይሄንን የሼሩ ደስቴ ጣቶቼን ሰልፍ አስለመድ አይደለም የሚለው እና ጣቶቻችንን አሁን በደንብ አድርገን በጠላት ተፈጥሯል። ሰሞኑን እንግዲህ ጌታ ይባረክ ሐዋሳ ላይ ስለሚደረገው ፕሮግራም እናወራለን። ሌሎችንም በደንብ አድርጎ ያው ትዜ በሚመራን መልኩ በደንብ አድርገን ዛሬ የምናወራቸው ነገሮች አሉ። ስለዚህ ኮፕሊንካችን 2900 ላይ ነው። ቶሎ ብለን አሁን ከኔ ጋር 10,000 ካስገባን በኋላ ወደ ትዜ ይመራችኋለሁ፣ ወደ መጋቢ ትዜ ማለት ነው። ሁላችሁም 3,000 ላይ ነው ያለው። ወንጌል አማኞች ክርስቲያኖች፣ ደግሞ የምትወዱንም ደግሞ እውነትን የምትፈልጉ ደግሞ ኦርቶዶክሳውያን ወንድም እህቶቻችን፣ ሌሎች ቤተ እምነት ውስጥ ያላችሁ ቅን ወንድሞችና እህቶችን ኮፕሊንክ ማድረግ ትችላላችሁ። የጌታን ቃል ልናካፍል ነው በዚህ ያለ ነው። ስለ ፕሮግራሙም ደግሞ በደንብ ልናወራ። ስለዚህ ኮፕሊንክ ሁላችሁም መላክ ይችላል ለ15 ለሚኖር። ስለዚህ ሁላችሁም ኮፕሊንክ እንድታደርጉ በጌታ ፍቅር እናሳስባለን። 4,000 ገብተናል። 6,000 ብቻ ይቀረናል። 6,000 የታየ አንድ ጊዜ እሱን እንትን ልበለው ላስገባው መልሼ ይታለ ኦኬ፣ እንጸልይና እንጀምራለን። ጌታ ኢየሱስ ዘመናችሁን ይባርክ። በጣም የሚገርም የሚደንቅ ጊዜ እንደሚኖረን ተስፋ አደርጋለሁኝ። በእግዚአብሔር መንፈስ ሆናችሁ አብረን እንጸልያለን። ክብር ለኢየሱስ ይሁን። የመንፈሳችንን መገዛት ለአንተ እናቀርባለን። በዚህ በሚኖረን የወንጌል ቆይታ ውስጥ አባት እግዚአብሔር ሆይ ያንተ ቃል ያንተ ሐሳብ እንዲስተናገድ ልትናገር የፈለግከውን በእኔም በወንድሞቼም እንድትናገር አንተ ሳታግዘው የመንግስትን ስራ ሊሰራ የሚችል ማንም የለም። ጸጋህ ነው ከዚህም በፊት
የረዳን ከዚህም በኋላ የሚረዳን ጸጋህ ነው። ጸጋ ከኛ ጋር እንድትሆን በመገኘት እንድታረስ። እሺ በአንድ ጥቅስ እንጀምራለን። ከዛ ቃልዬም ሐሳቦችን ያነሳል። የምንጀምርበት የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ላይ ያለውን ቃል ቃሚዎችም ብዙ ናቸው ይላል። ብዙ ናቸው እና በጣም መገረምበት የመጽሐፍ ቅዱስ ክፍል ነው። የጳውሎስን አገልግሎት ስናስብ እንደ አገልጋይ ራሳችንን የምናይበት መንገድ አለ። ማለት ራሱ ይሄ አሁን ያነበብነው ቆሮንቶስ 16 ቁጥር 9 ላይ ያለው ቃል በራሱ አገልጋይ ሲያነበው የሚረዳው ነገር አለ። ወንጌል የሚሰበኩ ምዕመናን ሲያነቡት ደግሞ የሚሰማቸው ስሜት አለ። እኔ ለአገልጋይ ይሄ በጣም ስፔሻል የሆነ ቨርስ ነው ብዬ አስባለሁ። ምክንያቱም ጳውሎስ የንግድ በር ተከፍቶለት አይደለም ይሄን የተናገረው። ጳውሎስ ይሄን የተናገረው የስኬት በር ተከፍቶለት አይደለም፣ የስልጣን በር ተከፍቶለት አይደለም። ይሄ ከአገልግሎት ጋር በቀጥታ የተገናኘ እግዚአብሔር በክርስቶስ ኢየሱስ ከተቤዠው በኋላ አዲሱን ጎዳና ከጀመረ በኋላ የሚያሳድደውን መንገድ ካሳ በሚመስል ሁኔታ እያፈረሳቸውን እየገነባ የሰደባቸውን እየባረከ ያንጓጠጣቸውን እያከበረ እስር ቤት የወረወራቸውን ሶሪ እያለ ያገለገለው አገልግሎት ስለሆነ ይሄ የተከፈተ በር የሚለው ሐሳብ ስለ አገልግሎት የተሰጠ ነው። በሩ የአገልግሎት ነው። በሩ የወንጌል በር ነው። እንደነ ኤፌሶን፣ እንደነ ፊልጵስዩስ፣ እንደነ ቆላሲስ፣ እንደነ ቆሮንቶስ አይነት፣ እንደነ ገላትያ አይነት ሰፋፊ የወንጌል በሮችን እግዚአብሔር ከፍቶ ሰጥቶታል። በዛ በተከፈተው መንገድ ደግሞ እንደምታውቁት በመርከብ ጉዞ እስከ አራተኛው በዋናነት እስከ 3 ነው የሚባለው፣ ግን እስከ አራተኛው የወንጌል ጉዞ ድረስ በተከፈቱለት በሮች ሁሉ ጳውሎስ ያለማቅማማት እየገባ ወንጌልን ያስተማረ፣ ብዙ አብያተ ክርስቲያናትን የተከለ፣ ብዙዎችን ከጨለማ ቃል ሲያነቡ የተለየ ስሜት እንደሚሰማቸው አምናለሁ። እንደምታውቁት ከፊላደልፊያ ቤተክርስቲያን ጋር ተያይዞ ጌታ ኢየሱስ ለፊላደልፊያ ቤተክርስቲያን ያስተላለፈው አንዱ መልእክት ይሄንኑ የሚመስል ነው። ምንድን ነው የሚለው? ለዛ መሪ በፊት የተከፈተ በር ሰጥቼሃለሁ፣ ማንምም ሊዘጋው አይችልም። ማንም አሁን ለዛ የቤተክርስቲያን መሪ እንደ መሪ ሲሰጠው ይሄ ቃል ዝም ብሎ አይደለም፣ በራሱ በጌታ በኢየሱስ የተነገረ ቃል ነው፣ ከሰማይ የመጣ ቃል ነው። ስለዚህ ምን አይነት በር ተከፍቶለት ነው የሰውዬ ስንል፣ ወንጌል እርሻ፣ ሰፊ እርሻ ተሰጥቶታል። ብዙ ህዝብ እንዲያደምጠው ሆኗል። ይሄንን በሲስተም አናገኘው፣ ከላይ ሲሰጥ ነው እንጂ በሲስተም የሚመጣ ነገር አይደለም ይሄ። ስለዚህ አደራና ራእይ አሸክሞን እግዚአብሔር ወደዚህ ምድር ሲያመጣን ከእናታችን ማህፀን ጀምሮ ሲመርጠን ሰፊ እርሻ አለ፣ ብዙ የሚድን ህዝብ አለ፣ ብዙ ወንጌልን መስማት ያለበት ህዝብ አለ። ከጥንቆላ፣ ከድግምት፣ ከአስማት፣ ከሟርት፣ ከባዕድ አምልኮ ልምምድ መውጣት ያለበት ሰፊ ህዝብ አለ። ስለዚህ ያንን ህዝብ አስቦ ነው እኔን ያንቀሳቀሰኝ፣ አንተን ያንቀሳቀሰ ማለት ነው። ስለዚህ ይሄ አሁን የምትሰሙት ድምፅ በተከፈተልን ትልቅ በር ውስጥ የምትሰሙት ነው ማለት ነው። ሃሌሉያ፣ ክብር ለጌታ ይሁን። ይሄ የተከፈተ በር ነው። በቃ የተከፈተ። አሁን ይሄንን ሰዎች ሊዘጉት አይችሉም። በቃ ሊዘጉት አይችሉም። በቀላሉ ሰዎች የእግዚአብሔርን ቃል እየሰሙ ወደ ጌታ መንግስት እየተጨመሩ ያሉበት፣ ጥያቄያቸው እየተመለሰ ያለው በዚህ በሶሻል ሚዲያ ይሄ የተከፈተ በር ነው። ሶሻል ሚዲያው ለወንጌል ተከፍቷል። ቴሌቪዥኖች፣ ትልልቅ
ቴሌቪዥን ያላቸው አገልጋዮች በምድራችን ላይ ተነስተዋል። እግዚአብሔርን አከብራለሁ፣ እግዚአብሔርን አመሰግናለሁ። ምክንያቱም ምንም አልነበረንም በፊት። የሰዎችን ቴሌቪዥን ተለምኖ መንፈሳዊ ነገር ለማስተላለፍ የምንጋጋጥበት ዘመን ነበረ። ትዝ የሚላችሁ ከሆነ ታኦሎጎስ የቴሌቪዥን ጣቢያን ስናቋቁም ኢቢኤስ የሚባለው ቴሌቪዥን ላይ የመጀመሪያ መንፈሳዊ የመልእክት ዝግጅት ሆኖ ወንጌልን ለሰዎች ስንነግር የነበረው የመጀመሪያዎቹ እኛ ነን። ምናልባት ኢቢኤስ ሊረሳው ይችል ይሆናል እንጂ እኛ ነን የጀመርነው። ከዛ በኋላ ነው ሌሎች የመጡት። አሁን ግን በምድሪቱ ላይ ትልልቅ የቲቪ ቻናሎች አሉ። ይሄ እግዚአብሔርን የምናመሰግንበት አንዱ መንገድ። ስለዚህ ሶሻል ሚዲያው ደግሞ አሁን እጃችን ላይ ባለው ስልክ እንደዚህ ከህዝብ ጋር መገናኘት ችለናል። ትልልቅ ጉባኤዎች አሁን ዛሬ የምናወራበት ትልቁ አይዲያም ሐዋሳ ለኢየሱስ በሚል ርዕስ የተዘጋጀው ታላቅ ጉባኤ ነው። ክሩሴድ ነው፣ የዝማሬና የወንጌል ጉባኤ ነው። ስለዚህ እሱም ሰፊ በር ነው። ሌላው ከህዝብ ጋር የምንገናኝባቸው አብያተ ክርስቲያናት የተከፈቱልን በሮች ናቸው። ለጸሎት፣ ለምስጋና፣ ለአምልኮ የምንሰበሰብባቸው በጣም ትልልቅ የዝማሬ ኮንሰርቶች፣ እነዚህ ሁሉ የተከፈቱ በሮች ናቸውና እግዚአብሔር ዘመን ሰጥቶናል፣ እግዚአብሔር ጊዜ ሰጥቶናል። በዚህ ጊዜ ደግሞ መጠቀም ስላለብን ነው ይህን መልእክት ይዘን ወደ እናንተ የምንመጣው ወገኖቼ። እኔ እግዚአብሔርን ስለተከፈቱልን በሮች ሁሉ በእውነት አመሰግነዋለሁኝ። ጌታ መልካም ነው። ስለዚህ በዚህ መንፈስ ውስጥ ሆነን ቀጣይ ይባርክህ። እግዚአብሔር ሁል ጊዜ ከሚመሰገንበት ጳውሎስም ወንጌል ከፀሐይ በታች ባለ ፍጥረት ሁሉ ዘንድ የተሰበከ ነው ይላል። አሁን ይህንን የጳውሎስን ቃል ይዘን ደግሞ ሪያሊቲውን ስናየው እንግዲህ የዓለማችን ስንቱ ክፍል በወንጌል ተደርሷል የሚለው ገና ብዙ መስራት እንዳለበት እውነት ውስጥ ያለ ነው። ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ወደ አባቱ ሊሄድ ሲል በእጃቸው ላከው ነው የሚለው አይደለ? ይህንን የማይለወጠውን ቅዱስ የሆነውን ደህንነት የሆነውን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ ያለው ደግሞ እቅድ የሰዎች መዳን ነው ማለት ነው። ስለዚህ እጃችን ላይ ያለው ወንጌል የመዳን ወንጌል ነው። አሁን ጊዜውም ሰልጥኗል እንደምናውቀው፣ በተለይ ሚዲያው ኪንግደም ኦፍ ኤር ነው የሚባለው። ስለዚህ ሰዎች በየትኛውም አይነቱ ሁኔታ እጃቸው ላይ እግዚአብሔርን መልእክት ሊደርሳቸው የሚችልበት ኦፖርቹኒቲ ተመቻችቷል እንዳልከው ማለት ነው። ስለዚህ እድል እኛም እናመሰግናለን። በዚህ ደግሞ ፕላትፎርም ላይም እየደከሙ ያሉ ወንድሞች በጣም ብዙዎች ስለሆኑ ጸጋም ደግሞ እግዚአብሔር በዚሁ እያበዛ ስለሆነ ብዙ ምስክርነቶችም ደግሞ ሰራውም ስራ አንደኛ ምስጋና ልናቀርብ ነው። ሁለተኛ ደግሞ ከፊታችን ጥር 16 እና 17 ቅዳሜና እሑድ ማለት ነው በአዋሳ መስቀል አደባባይ አዋሳ ለኢየሱስ የሚል ታላቅ የወንጌል ክሩሴድ አዘጋጅተናል ማለት ነው እና በዛ ስፍራ ላይ መንፈስ ቅዱስ በኃይል እንዲሰራ ከምስጋና ቀጥሎ በኃይል እንዲሰራ መጨረሻ ላይ ምናልባት አጋቦስም ትንሽ ኔትወርክ ያስቸገረው ይመስለኛል። የተሰበሰብንበት ዓላማ ይሄ ነው ማለት ነው።
የሰበሰብንበት ዋና ዓላማ በቃ አባታችንን ልንባርክ እንደገና ደግሞ በፊታችን ስላለው በሐዋሳ ስለሚካሄደው ታላቅ የወንጌል ክሩሴድ ግልጽ ልናደርግላችሁ እና በዛው ደግሞ አብረን መጸለይ እና እንድንችል ነው ማለት ነው። ለጌታ አሳልፈን ደግሞ ከእናንተ ጋር እኛ በግል በአካልም ተገናኝተን በዚህ ጉዳይ ላይ እየጸለይን ነው። ግን ደግሞ ከእናንተ ጋር ደግሞ ይህንን ጉባኤ ለጌታ አሳልፈን ለመስጠት እና ለመጸለይም ስለሆነ በዚህ ስለሰበሰብን እግዚአብሔርን በጣም አድርጌ አመሰግናለሁ። ተባረክልኝ እና እኔ በዚህ ክሩሴድ ላይ ሰዎች ሊያውቁ ይገባቸዋል ብዬ የማስባቸውን አንዳንድ ጥያቄ ብጠይቅህ እኔም ብቻ ሳይሆን ቅዱሴም አለ አንዳንድ ጥያቄዎች ብንጠይቅህና በዛውም ደግሞ የእግዚአብሔርን ቃል እየተነጋገርን ፕሮግራሙን በመንፈስ ቅዱስና በጸጋው ቃል እናሳልጠዋለን ማለት ነው። እና ምንድን ነው ዓላማው? ሚሊኒየም ላይ የነበረውን ከዚህ በፊት እንግዲህ አይተናል። የኢየሱስ ፕሮግራም በሚሊኒየም ብዙ ሰዎች በእውነት በጣም አስደናቂ በሆነ ሁኔታ ወደ ጌታ መንግስት የመጡበትና ደግሞ የታነጹበት ፕሮግራም ነበረ እና ዩቲዩብ ላይም ደግሞ ተጭኗል። ምናልባት እዚህ 444 ሰዎች አያለው መረጃው የሌላችሁ በትዝታው ሳሙኤል የዩቲዩብ አካውንት ላይ ኦፊሻል አካውንቱ ላይ ተለቀዋል በቅርቡ ማለት ነው። አሁን ደግሞ እግዚአብሔር ሌላ እድል ሌላ በረከት ሰጥቶን በሐዋሳ ከተማ መስቀል አደባባይ ላይ ሐዋሳ ለኢየሱስ ታላቅ የወንጌል ክሩሴድ ይካሄዳልና ይህ የወንጌል ክሩሴድ ዓላማው ምንድን ነው? ይህን ስታስብ ምን አስበህ ነው ይህን ያደረግከው? ዓላማውን ብትነግረን ደስ ይለናል እና ሰዓታችንን ተጠቅመን ጥፍጥ አድርገን ቅዱሳንን ይህን ነገር በደንብ እንዲጨብጡ ማድረግ ስለሚገባን የመጀመሪያው ጥያቄን ላቀርብልህ እፈልጋለሁ። ዓላማው ምንድን ነው? ኦኬ፣ ድምፄ ይሰማል? ይሰማል። እሺ፣ ተባረክ ቃልዬ። ዓላማው እንግዲህ ከዚህ በፊት በሚሊኒየም አዳራሽ በተዘጋጀውም ላይ የተናገርኳቸው ዋና ዋና የዚህ ጉባኤ ዓላማ ቋሚ ማለት ፐርማነንት ሆነው የሚቀጥሉ የማይቀየሩ ዓላማዎችና ራዕዮች አሉት። ለኢየሱስ የሚለው ራሱ ርዕሱና ሎጎም ሆነ ቀጣይነት ያለውና በተለያየ ስፍራ ፕሮግራም ብናዘጋጅም ወጥ የሆነ ዓላማ ያለው አጀንዳ ነው ማለት ነው። ስለዚህ የመጀመሪያው እግዚአብሔርን በአምልኮ በምስጋና ከፍ ማድረግ ነው። በሞትና በትንሣኤው ያዳነንን ጌታ የሞተልንን የቆሰለልንን ስለኛ ብዙ የሆነልንን ጌታ የእሱን ፍቅር እያሰብን ሰዎች ከነፍሳቸው የሆነ ምስጋና ለጌታ ክብር እንዲያመጡ ምስጋና እንዲያመጡ ነው። ስለዚህ አምልኮ ነው የመጀመሪያው ዓላማ፣ አምልኮ ነው። አምልኮውን ደግሞ እንደምታውቁት በእውነትና በመንፈስ የሚቀርብ ጉዳይ ነው። ከሃይማኖት ቤት ውስጥ ስንወጣ አንዱ እግዚአብሔር በልባችን ያበራው ነገር ለብዙ ዘመን ለፍጡራን ስንዘምር ኖረናል። ለማይገባቸው ስናቀነቅን ኖረናል። ግጥም አሳክተን ዜማ አሳክተን የዘመርናቸው አሉ። እነዛ ወንጌል ዝማሬ የሚዘመርበት ስፍራ ሁሉ ወንጌል መሰበክ አለበት ብዬ አምናለሁ። እና ለዘላለም እግዚአብሔር ዓላማ እኔ እኮ በቃ ወደዚህ መጣሁኝ። አንተ ደግሞ እግዚአብሔር ለቅዱስ የሚከፍተው የአገልግሎት በር እንዳለ እንግዲህ ኒውዮርክ አካባቢ ነው እንደሰማሁት መኖሪያውን ያደረገው። እዛ በጣም ብዙ መዳን ያለባቸው ነፍሳት አሉ። ባይዘወይ የትም እንሂድ የትም ቦታ እንቁም፣
በእኛ ላይ የሚታየው ክርስቶስ ነው። ሃሌሉያ ሰይ 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 መንፈስ ቅዱስ ስሙ ይባረክ። ውይ ሃሌሉያ ሃሌሉያ ሃሌሉያ። የትየው ለቅሶ ቤት ብትሄድ አንተ ላይ የሚታየው ኢየሱስ ነው። ሰርግ ቤት ብትሄድ አንተ ላይ የሚታየው ኢቭን የቀበሌ ስብሰባ ላይ እንኳን ብትሄድ አንተ ላይ የሚታየው ኢየሱስ ነው። ሃሌሉያ። ሌላ ማንም ሊታይ አይችልም። በቃ ጌታ ለራሱ ብቻ ነው የሚያደርገን። ስለዚህ በአደባባዮች ላይ የሚደረጉ እንደዚህ የጀማዋ የወንጌል አገልግሎቶች የብዙ ሰዎችን ልብ ወደ ጌታ መማረክ ይችላል። በነ ጳውሎስ አገልግሎት ውስጥ ለምሳሌ በገበያ መሃል ቆሞ የተናገሩበት ጊዜ አለ። ወንዝ ዳር ለተሰበሰቡ ሰዎች ያገለገሉት አገልግሎት አለ። በትልልቅ ሰዎች ቤት እንደነ ቆርኔሌዎስ አይነት ቤት ውስጥ ለተሰበሰበ ብዙ ሕዝብ ወንጌል የተናገሩበት አጋጣሚ አለ እና በመቅደስ ፊት ለፊት ቆሞ የተናገሩበት ጊዜ አለ እና ቦታዎቹን ስናይ ብዙ ሕዝብ በአንድ ጊዜ በሚሰበሰብበት ስፍራ ወንጌልን መመስከር ትርፋማ ያደርጋል። ሁለተኛው የፕሮግራሙ አጀንዳ ብዙ ነፍሳትን በወንጌል መረብነት አጥምዶ ለጌታ መማረክ ነው ማለት ነው። ሶስተኛውና የመጨረሻው ግን እንደምታውቁት ጌታን የተቀበሉ ጌታን ተቀብለው ግን ወደኋላ ያፈገፈጉ በተለያየ አይነት መንገድ ከቸርች የራቁ ተሐድሶ የሚያስፈልጋቸው በተለያየ አይነት ጥያቄና የሞራል ውድቀት ውስጥ ያሉ መመለስ የሚፈልጉ ግን ያቃታቸው በእንደዚህ አይነት ፕሮግራሞች ላይ እነዚህን ሰዎች የተሐድሶን መልእክት አስተላልፎ በክርስቶስ ኢየሱስ ንስሐ ገብተው ድጋሚ ወደ ጌታ እቅፍ እንዲመለሱ ማድረግ ሶስተኛው አጀንዳ ነው። ምክንያቱም የምናመጣውን ብቻ አይደለም ማየት ያለብን፣ ምንሰበስበውን ብቻ አይደለም። ብዙዎች ከተሰበኩና ወደ ጌታ መንግስት ከመጡ በኋላ በጣም አልባሌ በሆነ ህይወትና በፈረሰ ማንነት ውስጥ የሚኖሩ አሉ። ለእነዚህ ሰዎች መልእክት ያስፈልጋል። ቸርች እንዳትል ቸርች አይመጡም፣ ትተዋል። ስለዚህ እንደዚህ አይነት የማነቃቂያ ፕሮግራሞች ሲኖሩ ይመጣሉ። አልቅሰው ከጌታ ጋር ኪዳናቸውን አድሰው ወደ ቤተ ክርስቲያን ወደ አገልግሎታቸው ወደ ጣሉት ነገር እንዲመለሱ ማድረግ ያስፈልጋል ማለት ነው። ያለውን ካላጸናን አዲስ ብናመጣ ትርጉም አይኖረውም። ስለዚህ እነዚህ ሶስት ዋና ዋና ጉዳዮች አሉ። የዘላለም ሕይወት ሚኒስትሪ በዚህ መልኩ በአዋሳ ምድር ላይ ይህንን ለመስራት ነው ያቀደችው። እሱን ደግሞ እናከናውናለን። ጌታ በተናገረን መሰረት ድል ይሰጠናል። እነዚህ ዓላማዎች እንዲሳኩ ደግሞ መጨረሻ ላይ እንጸልያለን ማለት ነው እና ይህን ይመስላል ቃልዬ። አንድን ትልቅ መርሃ ግብር ሰዎች ሲሳተፉ የዓላማውን ማወቅ በትክክል ያንን ዓላማ በመተባበር ከእግዚአብሔር ሀሳብ ጋር አብሮ መስራት የሚቻልበት እድል ሰፊ ስለሚሆን ማለት ነው። ተባረክልን። በጣም ነው የምንወድህ። ቅዱሴ የምትለው ነገር አለ እንዴ? በጣም ደስ የሚል ጥያቄና ባይዘዌ ደስ የሚል ውይይት ላይ ነው ያለ ነው። ጌታ ይባርክ ቃልዬ። በጣም የብዙ ሰዎችን ጥያቄ ሰዎች ከሚጠይቋቸው ጥያቄ ወሳኝ የሆኑ ጥያቄዎችን ነው የጠየቀው። እኔም ጥያቄ ይኖረኛል፣ ግን ከዛ በፊት ቅድም አንድ ጥቅስ አንብቦ ነበረ ፓስተር ማለት ነው። ሲናገር ምን አለ? የበር መከፈት፣ ስለ አገልግሎት የበር መከፈት ማለት ልክ ሳምሶን የጋዛን በር ነቅሎ እንደሄደው ማለት አይደለም። እንግዲህ የሰው ልብ የሰው የተመቻቸ ልብ፣ መልካም እርሻ፣ የእግዚአብሔር ቃል የሚያርፍበት እርሻ ማለት ነው። ለምሳሌ አሁን ከትዜ ጋር ተያይዞ አንድ ውስጤ ላይ የሚመጣ ጥቅስ አለ። ይህ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 1 እስከ 6 ወንድሞች ሆይ፣ አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 1 ጀምሮ ላንብብ። ወንድሞች ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ ታውቃላችሁና፣ ነገር ግን እንደምታውቁት በፊልጵስዩስ መከራን አስቀድመን መከራ ተቀብለን ተንገላተንም በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን። ልመናችን ከስተት ወይም ከርኩሰት ወይም ከተንኮል አልነበረምና፣
ነገር ግን የወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔርን እንጂ ሰውን ደስ እንደምናሰኝ አይደለም። እንደምታውቁ እያቆላመጥን ከቶ አልተናገርንም። እግዚአብሔርም እንደሚመሰክር እያመካኘን በመጎምጀት አልሰራንም ይላል። ከዚህ ጋር በጣም ከትዝታው አገልግሎት ጋርም ከኛ አገልግሎት ጋርም በጣም ልናገርም በጣም መሬት ላስይዝም የምፈልገው ነገር ምንድን ነው? ጳውሎስ በፊልጵስዩስ መከራን ተቀብሎ ወደ ተሰሎንቄ ተሰሎንቄ እንግዲህ ቀላል ከተማ አይደለችም፣ የወደብ ከተማ ናት። ወደ 200,000 ሰው ይኖርባት የነበረ በጣም የታወቀች እነ ኮብላዮቹ የኮበለሉባት እነ ዴማስ የኮበለሉባት የዘመኑ ወይ ኮንቴምፖራሪ ኒውዮርክን በሉት ዱባይን በሉት እንደዛ አይነት ከተማ ናት እንግዲህ። ስለዚህ በፊልጵስዩስ መከራን ተቀብሎ ፊልጵያንስ ትባላለች። አሁን በግሪክ ሀገር የምትኖር ያለች ደሴት ናት። ከዛ መከራን ተቀብሎ እንግዲህ መከራ መቀበሉ አላስቆመም። በዛ ወንጌልን ሲሰብክ በዛ ወንጌልን ሲናገር ወደ ተሰሎንቄ ገብቶ ወንጌል እንዳይሰብክ በፍጹም አልተሳነው። በፊልጵስዩስ መከራን ተቀብለናል፣ ተንገላተናል፣ በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈረ። ልመናችን ከስህተት ወይም ከርኩሰት ከተንኮል አይደለምን። አሁን በህይወት ዘመናችን ለእናንተ የምንናገራቸው ነገሮች በብዙ ማማት፣ በብዙ መከራ፣ በብዙ መጠላት፣ በብዙ ስድብ፣ በብዙ ዋጋ መክፈል ውስጥ ሆኖ ይሄ ወንጌል ወደ እናንተ ሲመጣ በወንድማችንም በወንድሞቼም በእኔም ይሄ የወንጌል መልእክት ወደ እናንተ ሲመጣ ከስህተት አይደለም። ተሳስተን የገባንበት የህይወት ስርዓት አይደለም። ባይዘው ተሳስተን ሰዎች በድለውን የገባንበት የህይወት ስርዓት አይደለም። በደንብ አውቀን በደንብ ተረድተን ክርስቶስ ኢየሱስ በህይወታችን ላይ በርቶ ብርሃንን ካየን በኋላ የጨለማውን ግዝፈትና የጨለማውን ምን አይነት ይሄ ረቂቅነት ማለት ይሄ የጨለማውን አስከፊነት የተረዳ ነው ክርስቶስ ኢየሱስ ሲበራልን። ክርስቶስ ኢየሱስ ሲበራልን የተበላው ዘመናችንን እንዲሁ እንደ ማንኛውም ሰው ተኝተን ማሳለፍ አልፈለግም። እንደ ማንኛውም ሰው በጴንጤ ቤትም ተወደን በዛም ቤት ተወደን ለማገልገል እውነትን በማሞካሸትም እውነትን በማቆላመጥ ልንናገር አልደፈርም። እውነትን ፊት ለፊት ውሸትን ፊት ለፊት በመጋፈጥ እውነትን ደግሞ ለሰው ልጆች ሁሉ የተደበቁ ለብዙ ሺህ ዘመናት የተደበቁ በወንጌል ላይ የተዋሹ ውሸቶችን በእግዚአብሔር ቃል ለመጥረግና ለመገርሰስ ነው ማለት ነው። ስለዚህ ይሄ ወንጌል ወደ እናንተ ሲመጣ እንደምታውቁ እግዚአብሔር አደራ ይሰጠን ዘንድ የታመንን ሆነን እንዳገኘን መጠን የምንናገረው ሰዎች አደራ እንደሰጡን መጠን አይደለም። አደራውን የሰጠን እግዚአብሔር ነው። የምንናገረውም ደግሞ በተሰጠን አደራ ልክ ነው ማለት ነው። ኦኬ፣ በተሰጠን አደራ ልክ ነው። ፊት ለፊት እንደምታውቁት አንዳንዴ ጥላቻ ያለን የሚመስል አይነት ነገር ሊመስላችሁም ይችላል። በፍጹም ጥላቻ የለንም። በዛ በየትኛውም አይነት ሰርክል ውስጥ ምንም አይነት ጥላቻ የለንም። አሁን የሰዎችን ለረጅም ጊዜ የቆዩ ውሸቶችን በእግዚአብሔር ቃል ስትመክቱ ጥላቻ ይመስላል። የራሳቸውን ነገር ስትነግሯቸው ስድብ ይመስላችኋል። እውነት ነው። ውሸትን ስታፈርስ ለዘመናት የተገነቡ ውሸቶችን በእግዚአብሔር ቃል ስናፈርስ ጥላቻ ሊመስል ይችላል። ወንድሜ፣ የምንጠላው ከሰውየው ጀርባ ሆኖ የሚሰራውን ከመጽሐፍ ቅዱስ ውጭ ያለውን የውሸት ትምህርት ነው ማለት ነው። ከዛ በኋላ እንዲህ ይላል፣ እንዲሁ እንደምታውቁ እንዲሁ እንናገራለን። ልባችን ልብ የሚመረምረው እግዚአብሔር ነው። የኔን ልብ የሚመረምረው እግዚአብሔር ነው። ለአንተ ራሳችንን እያስረዳ አንኖር አልተመቸው ወንጌል ወደፊት ይሄዳል ማለት ነው። ስለዚህ እግዚአብሔር ሰጥቶናል። ወደ ጥያቄ ስገባ ደግሞ ሐዋሳ የኢየሱስ
ምድርና ሞላው ሁሉ የጌታ ኢየሱስ ክርስቶስ ማንም ባለቤት የለም። እናንተ የምትጠቅሷቸው መጽሐፍ ላይ ያሉ ሰዎች አልሞተላት ብቻውን ቀራንዮ ላይ ሞተው ኢየሱስ ነው። ብቻውን ሐዋሳ መስቀል አደባባይ ላይ የሚሰበከው ወተን ጠራ እየተሰደብን የምናገለግለው ያየነው የቀመስነውን በክርስቶስ ኢየሱስ የተደረገልን ትልቁን ነገር አይ አሜን ነው። ስለዚህ ጠይቀው ጥያቄ ምንድን ነው? ዝግጅቱ ምን ይመስላል? ሐዋሳ ላይ ለሚደረግ 2 ሰዓት ተኩል ጀምሮ መነሻውን ከመስቀል አደባባይ የሚያደርግ የእግር ጉዞ አለ። ስለዚህ ምግበ ስጋ ምግበ ነፍስ ብየዋለሁ። እንደውም ፕሮግራሙን የትዜ መዝሙር ካወቃችሁ አልተራብኩም አልተጠማሁም በዘመኔ ምግበ ስጋ ምግበ ነፍስ ነው ጌታ ለኔ የሚለው መዝሙር ማለት ነው። ስለዚህ ሐዋሳ ለኢየሱስ ምግበ ስጋ ወምግበ ነፍስ ብለናል። እንግዲህ ስለዚህ እንትን ይሄ የፋት ክምችት ያለባችሁ ሞባይል ያለባችሁ ይባላል ብዙ ጊዜ ወደዛ መታችሁ ስጋችሁንም ሸንቀጥ ታደርጋላችሁ በወቅ ከዛም በኋላ ደግሞ ለመንፈሳችሁም ደግሞ የእግዚአብሔርን ቃል ትካፈላላችሁ ማለት ነው። በአጠቃላይ ዝግጅቱ ምን ይመስላል? ትዜ ይሄ እንድትመልስልኝ ነው። ቴንክ ዩ። እሺ ቅዱሴ ጌታ ኢየሱስ ይባርክ። ድንቅ ነው። ማብራሪያውም በጣም በጣም ጥሩ ነው። ወንጌል የምናገለግልበትን መንገድ እና የመንፈስ ቁርጠኝነት ነገም ከነገ ወዲያ የምንቀጥለው በዚሁ መንገድ ነው እና ለምትወደው ሰው እውነቱን ትነግረዋለህ፣ እውነቱ ደግሞ ይገባዋል፣ ይረዳዋል ማለት ነው እና ከተሰወረ ፍቅር የተገለጠ ተግሳጽ ይበልጣል ወይም ይሻላል ይላል መጽሐፍና የተገለጠ ተግሳጽ ባይዘዌ በእኛ አገልግሎት ውስጥ ለምሳሌ ሐሰትን ሐሰት ስንል እኔ ለሐሰት ምንም አይነት ለእውነት ዋጋ እንከፍላለን። እውነትን በመመስከር ኢየሱስ ከሰማይ ወርዶ በምድር ላይ ይህንን አሁን የምንናገረውን ወንጌል ያስተማረው ኢየሱስ መልአክ አይደለም የተናገረው፣ ቃል ነው፣ የእግዚአብሔር ቃል መሰክርልን መንፈስ እንዳለ እንደተጻፈው ልጅነታችንን ጭምር እንኳን ያስረዳል። ሞተልሽ ወደደሽን ጌታ ትተሽ ለሌሎች አማልክት
እንድትገዥን ያደረገሽ ሐሰተኛ ትርክት ነው፣ ወንጌል አይደለም ይሄ። ለማድረግ ነው። ይሄን የተወደድንበትን ፍቅር ሰዎች ማወቅ አለባቸው። ተጠልቼ ያለውን ክብር ማወቅ መቻል አለበት ማንኛውም ሰው ማለት ነው። ይሄን ስናደርግ ነው ወንጌል እየሰራን ያለ ነው። ወንጌል ስለሆነ ሰው ማውራት አይደለም። ወንጌል ስለሆነ የሃይማኖት ተቋም ማውራት አይደለም። ወንጌል ስለ ኢየሱስ ማውራት ነው። ይሄን ስናወራ ይሄን ያዳንን ጌታ ስናወራ ተቀላቅለው የገቡትን ግን በለይቶ በመምታት እንጂ ዝም ብሎ አሽሞንሙኖ በማለፍ አይሆንም ማለት ነው። ሰው ቅድም ካነሳው አንፃር ይሄ አገልግሎታችን መመሪያና መርህ ነው። እግዚአብሔር ይባረክ። ዝግጅቱ ምን ይመስላል ለሚለው ሐዋሳን በሚመለከት ባይዘወይ አንድ ነገር ጨምሬ ልለፍ። በዚሁ ሐዋሳ ያደግኩበት ምድር ለኔ ይሄ አገልግሎት በጣም የተለየ መንፈስ አለው፣ የተለየ ደስታ አለው። ታስታውሳላችሁ ያደጋችሁበትን። ቅዱሴም እኔ ትዝ ይለኛል አማሮ ቃልዬ ስትገናኙ ምታው እንደውም ባለፈው በቅርብ ሞገስ ሆኖን ዝግጅቱ ተጠናቋል። የተወሰኑ ነገሮች ይቀራሉ። እንደምታውቁት እንደዚህ አይነት ክሩሴድ ሲዘጋጅ በጣም ብዙ የገንዘብ አቅም ይጠይቃሉ። ቦታውን በሚመለከት ከገቨርንመንት ጋር ባለው አካሄድ ህጉን በጠበቀ ሁኔታ ሃይማኖታዊ መብታችንን በመጠበቅ የሌሎችንም መብት በማክበር ሰላማዊ የሆነ የወንጌል አገልግሎት እናደርጋለን። ወንጌል የሚለውን ያለምንም ገደብ እንናገር። በአካባቢ ያሉትንም ከተሞች እጠራለሁ። ዲላ መጠራት አለባት። ምናልፍባት እኔ ሐዋሳ ካደግኩ በኋላ እስከ 7ኛ ክፍል ከዛ በኋላ አጼ ዳዊት የሚባል ትምህርት ቤት ዲላ ነው ከ7ኛ ክፍል ጀምሮ የተማርኩት እና ዲላዎች ይህን መልእክት እየሰማችሁ እንደሆነ ተስፋ አድርጋለሁ። ጩኮ፣ ይርጋለም፣ አፖስቶ ወደዛ ደግሞ ቅዱሴ እንደምታውቀው ጨፌ አለ፣ ናማሮ አሉ፣ ነጨለለቅቱ አሉ፣ እነ ገደብ ገርባ እስከ ሞያሌ ድረስ እና የምትችሉ መታችሁ እንድትሳተፉ በጌታ ፍቅር ጥሪያችን እናቀርባለን። አለታ ወንዶ እስከ ቦረና ድረስ ያላችሁ በዛ መስመር፣ እንደዚሁም ደግሞ በዚህ በሻሸመኔ በዝዋይ ቅርበት ላይ ያላችሁ ነርታችሁ መምጣት ትችላላችሁ። ሰፊ ፕሮግራም ያለን። እንደዚሁም ደግሞ ወላይታ አላባ አካባቢ ያላችሁ ቅርብ ነው ብዬ አስባለሁ፣ ለመምጣት አትቸገሩ። መታችሁ የእግዚአብሔርን ቃል ተማሩ፣ እግዚአብሔርን እናምልክ። ይህንን ድንቅ ጊዜ አብረን እንድናሳልፍ ጥሬን አቀርባለሁ ማለት ነውና ዝግጅቱ በጥሩ ሁኔታ ተጠናቋል። ይሄ ነው ያለኝ ምላሽ። ሲገሏቸው እነ ኔሮ ቁጭ ብለው ከህዝብ ጋር የሚያዩበት ስፍራ ነበር። ምናልባት በቅርብ ካያችሁ ግላዲያተር ዋንናቱ ተብሎ የወጣው ሙቪ ላይ በጣም አሰቃቂ ነገር ታያላችሁ። ያው የፊልም ጥበብ አድርገውት ሰሩት እንጂ ሪያሊቲው ክርስቲያኖች ለአንበሳ የሚጣሉበት ስፍራ ነበር ያ ስፍራ። እንዲህ ባለ አስፈሪ ዘመን እንኳን ወንጌል አልቆመም፣ ወንጌል አልተገደበም። ያንን ዘመን አሳልፎ ዛሬም እግዚአብሔር በምድሪቱ ላይ ወንጌልን እግዚአብሔር የለም ያሉት ሁሉ ያሉ
ደብዛቸውም የለም፣ ታሪካቸው ተሽሯል። እግዚአብሔር ግን በየዘመናቱ ትውልድ እያስነሳ አሁን ሮም የምትታወቀው በነገራችን ላይ በክርስትና ነው። ባይዘወይ በክርስትና ነው የምትታወቀው። ካቶሊክ ተባለ እንጂ ክርስቲያኒቲ ካታጎሪ ውስጥ ስናስገባው ክርስቲያኒቲ ነው። ምናልባት የምናነሳቸው በጣም ብዙ ችግሮች ይኖራሉ። የነ ሉተር መውጣት ከዛ ቤተ እምነት ውስጥ ነው። ብዙ ችግሮች ነበሩ። መጥራት ያለባቸው ነገሮች አሉ። እነ ጴጥሮስ እነ ጳውሎስ ተመላልሰው ያስተማሩበት ስፍራ ነው። ስለዚህ እግዚአብሔርን ማን ነው የሚያቆመው? ማን ነው ወንጌልን ማቆም የሚችል? እንደው ምድራዊ ኃይል የማን ነው? 17 ዓመት በምድራችን ላይ ታሪክ ሰምተናል። በደርግ ዘመን የነበረው አደገኛ የሆነ እግዚአብሔር የለሽ የሆነ አመለካከት ከነግሳንግሱ ተጠርጎ ነው ዞር ያለው። ስለ ፖለቲካ አይደለም የማወራው፣ ስለ እግዚአብሔር እውነት ነው የማወራው። ያ ዘመን እንዴት ዋልክ ሲባል እግዚአብሔር ይመስገን ማለት ሰው ዘግንኖት ባላየ ባልሰማ የሚያልፍበት ዘመን ነበር። እግዚአብሔር ይመስገን ካለ የሚገባበት ማለት። እንዲህ አይነት ፈታኝ የሆኑ ጊዜዎች ነበሩ። ታዲያ አልተገፈፈም ወይ? ምድራችን ላይ ራሱ የሆነው ነገር ምስክር አይደለም ወይ? አዮ ለእግዚአብሔር ክብር ለእግዚአብሔር መንግስት እንቅፋት የሆኑ ነገሮች ሁሉ ይገፈፋሉ፣ ዞር ይላሉ። ወንጌል ያሸንፋል። ይሄንን በዘመናችን እያየን ነው፣ ይቀጥላል ማለት ነው። ስለዚህ ከተሞችን ስናስብ አሁን ኢትዮጵያ ውስጥ ሰሜን ሲባል የነሐስ ሰማዩ እንደ ነሐስ የሆነ ብቻ አድርጎ የሚገባው ሰው አለ። ወንድሜ ስር ለስር እየተቀጣጠለ ያለውን ሲወጣ ታየዋል። እድሜና ዘመን ይስጠን ጌታ፣ እድሜና ዘመን ይስጠን። በእኛ ዘመን ውስጥ እግዚአብሔር ሰሜን በወንጌል ሲንተከተክ እናየዋል። ሲንተከተክ እግዚአብሔር በዛ ምድር ላይ በዛ አካባቢ ላይ የሚሰራውን ደም የጠማው ሌዋታን ይወጋዋል፣ ይወጋል በጌታ በኢየሱስ ስም። ጦርነት ታሪክ ይሆናል በዛ ስፍራ ላይ። እግዚአብሔር ነው ደግሞ የሚለውጠው። ይሄንን ማንም አይደለም፣ እግዚአብሔር ይለውጠዋል። ኢትዮጵያ ውስጥ ያለው ዘንዶ አናቱ ሰሜን ነው ጅራቱ ደቡብ ነው ይላሉ አንድ ሰውዬ እና እንትን ሲል በቃ እዛ ሲወዛወዝ በሙሉ ነው የሚያዳርሰዋል በሙሉ። ስለዚህ ሲወጋ እዛ የሚፈርስ ብዙ ነገር አለ። የዳኑ ብዙ ሰዎች አሉ፣ የሚጸልዩ አሉ፣ ወጣቶች እየዳኑ ነው። እኔ ብዙ ምስክርነቶችን በውስጥ መስመር እሰማለሁ። ምክንያቱም ሰደድ እሳት እንዴት ነው የሚቆመው? ወንጌል ቤት ውስጥ እኮ ሰዎች በስልካቸው ወንጌል እየሰሙ ነው። ዚስታን እኔ ለምስክርነት እንዲሆናችሁ ሰሞኑን 2 ቦታ አገለገልኩኝ። አንዱ ማርሲል ማነው የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ ዮኒጋ አገለገልኩኝ። የኢየሱስ መልክ በሚል ርዕስ አገልግዬ ከዛ ጨርሰን ምናምን ስንወጣ በቃ ከነ ቤተሰባቸው ነው የመጡት ምስክርነት ለመስጠት ማለት። 3 ቤተሰብ በዚሁ አገልግሎት ሄዳን 3 ቤተሰብ መጣ ለምስክርነት ከነ ቤተሰቡ ሄዳነ ማለት እንዴ። አሁን እኛ ማን ሰራ ነው? ሰው ሲሰድበን ምን ሲል አይደለም የምናይ፣ ስራ ያልተሰራ ነው የሚመስለን። ግን ነባራዊ የሆነ እውነታውን ግን ስታየው ስራ ተሰርቷል፣ ሰዎች ድነዋል። አሁንም ምንቀጥል ሰዎች እየዳኑ ስለሆነ ነው። ከዛ በሳምንቱ ፓስተር መጋቢ ቴዲ ጋራ ደግሞ ሄድን። እዛ ደግሞ አገልግዬ ስጨርስ ክሊፑም ላይ ካያችሁ ቀያይ የለበሱ ልጆች ያሉበት ቸርች ማለት ነው። እዛ ቦታ በጣም የተወደደ ወንድም አለ፣ መጋቢ ቴዲ ወይም ነቢይ ቴዲ። በጣም በጣም መልካም ሰው ነው፣ በጣም ቅን ሰው ነው። እና ቢሮ መጡ 3 ሰዎች። አሁንም እግዚአብሔር ምስክሬ ነው፣ እነሱ ፊት ነው ደግሞ የሚያናግሩኝ። በዚህ ቀን ጌታን ተቀብያለሁ፣ ስሜን መዝግበሃል፣ ከነ ቤተሰቤ ነው የገባሁት ወደ ጌታ። ይኸው አሁን ጌታን በዚህ ስፍራ እያገለገልኩ ነው። ከዚህ በላይ ደስታ ምን አለ ወገኖች? ምን ሐሴት አለ? በቃ ስለዚህ እግዚአብሔር በስራ ላይ ነው። God is on the mission ነው የሚሉት። በቃ እግዚአብሔር በስራ ላይ ነው። አሁን እኔ ሐዋሳ ከመሄዴ በፊት he already in the mission፣ እግዚአብሔር already ሚሽን ላይ ነው ያለው። እዛ እኮ እየሰራ እኮ ነው።
እኔ ሄጄ ማስጀምረው ነገር አይደለም። ኦልሬዲ እግዚአብሔር በዛ ምድር ላይ የሰራው ስራ አለ። ያንን ስራ ለማቀጣጠል ነው የምንሄደው። በቃ ለማቀጣጠል እና በዚህ እምነትና በዚህ ተስፋ በዚህ ጽናት ነው የእግዚአብሔርን እውነት እየተናገርን ከተማዎችን ሁሉ እናዳርሳለን ማለት ነው። ይሄ የሚሆነው ደግሞ በእግዚአብሔር ፈቃድና በእርሱ ኃይል ነው፣ በመንፈስ ቅዱስ ኃይል ነው። በእሱ ታምነን ነው የምናደርገው። የእናንተ ጸሎትና እገዛ ግን ያስፈልገናል። ይሄን መልእክት ለምትሰሙ የምናገረው ሀቅ ምንድን ነው? ለብቻዬ እኔ ብዙ ነገር መስራት አልችልም። ስንተባበር ግን ብዙ ስራ መስራት እንችላለን። ቅዱሴ የራሱ ሚኒስትሪ አለው፣ ቃልዬ የራሱ ሚኒስትሪ አለው፣ ሸክም አለው ልቡ ላይ። ልቡ ውስጥ ያለውን ሸክም ግን ለብቻው አድርገው። ኢየሱስን እንኳን ስለ አገልግሎት ሲጻፍለት በገንዘባቸው ኢየሱስን ያገለግሉ የነበሩ ሴቶች ነበሩ ይላል። በገንዘባቸው ኢየሱስን የሚያገለግሉ ይካን ኢማጂን። በቃ ማለት እንዴት ነው ኢየሱስን በገንዘብ ማገልገል? ሳሜዚ የሰማይ ምድር ንጉስ 5 እንጀራ 2 ዓሣ አበርክቶ ከአንድ ገበያ በላይ ለሚሆን ህዝብ የሚመግበው ጌታ በገንዘብ የሚያገለግሉት ነበሩ። በቃ ያስፈልጋል ማለት ነው። የሰው ኃይል፣ የገንዘብ ኃይል፣ የጸሎት ኃይል ያስፈልገናል ማለት ነው። ከዚህ አገልግሎት ጎን እንድትቆሙ በዚህ አጋጣሚ ጥሬን አቀርባለሁ። God is on the mission. Hallelujah. ጌታ ነው ስሙ የተባረከ ይሁን። God is on the mission. By the way አንድ ሰው ምን አለ? God is a businessman አለ እና ደነገጥኩኝ። ምን ማለት ነው አልኩት። ቢዝነስማን ከስተመሮችን አትራክት ማድረግ ነው ወደ ራሱ ወደ ራሱ ፕሮዳክሽን ወደ ራሱ ካምፓኒ ማምጣት ነው ይፈልገዋል። እና ቢዝነስማን ነው ሲል ምን ማለት ነው? ከገንዘብ ጋር የተገናኘ ሳይሆን ዕለት ዕለት ነፍሳት እንዲገቡለት ይፈልጋል። እግዚአብሔር ስራ ላይ ነው። በቃ በጣም ሲሪየስ ነው። እግዚአብሔር ስራ ላይ ነው። ስለዚህ እንመስክርን፣ ወንጌልን እንመስክር፣ ወንጌልን እንናገር። የክርስቶስ ኢየሱስን የተፈጸመውን ስራ ለትውልድ ሁሉ እንናገር፣ እናውራ። ወዳጆች ሰዎችን የምንወድ ከሆነ አባት እናቶቻችን የምንወድ ከሆነ we have to tell them the truth of God ማለት ነው። በቃ መናገር አለብን እውነት። ምንም እኛ አንችልም። እኛ ከሞት ወደ ህይወት የመጣን፣ ከጨለማ ወደ ብርሃን የመጣን፣ የጨለማውን አስከፊነት እናውቀዋለን። የጨለማን አስከፊነት የምናውቀው እኛ ነን። አንተ ጨለማ ስል ከልብስ ጋርና ከነጭ ልብስ ጋር ከሆነ ነገር ጋር ነው የምታስተያየው። ባይዘዌ ሃይማኖት ስራው ሁለት ነገር ነው። አንደኛ ፈትኖ መጣል ነው። ሁለተኛ ደግሞ ሴሪሞኒ ማብዛት ነው። ሃይማኖት አንተን አትራክት ሊያደርግ የሚፈልገው በሴሪሞኒ ነው፣ በአለባበስ እንደ ቻይና ወታደር አብሮ እኩል በመራመድ ማለት ነው። ገብቶሃል? ብዙ ነጭ ልብስ ይለብስና ስታየው ወይኔ ትላለህ፣ ልብ ትርክክ ይላል። ችግሩ ያው አቧራው ምናምን ይሆናል መሰለኝ፣ ነጭ ነገር ስናይ እንደነግጣለን ማለት ነው። እዚህ ቤት ያላችሁም ደንግጣችሁ ነበር። ሃይማኖት የተለሰነ መቃብር ነው። ላይላዩን ብቻ ላይላዩን ይቀባባና ከዛ በኋላስ ያ ነጭ የለበሰውን ሄደህ ስጠይቀው ድነሃል ስትለው እንዴት ሆኖ ይላል። ዌልካም ቱ ዘ ጨለማ ትላለህ። ውጭ ውስጥ ስትል ነጭ ነው፣ ውስጥ ውስጥ ጨለማ። ድነሃል፣ አልዳንኩም። ጸድቀሃል፣ አልጸደቅኩም። የትኛው ነው ብርሃን? ብርሃን የምትለው ወንድሜ አቡጀዲ ነው እንዴ? ብርሃን እኮ ክርስቶስ ኢየሱስ እኮ። ስለዚህ ወደ ብርሃን ወደ ኢየሱስ ክርስቶስ ና። ልጠላኝ ትችላለህ፣ ጴንጤም ሆነ ትዜንም ልጠላ ዋሪቨር ባይዘዌ። በእኔ ደግሞ በጣም ብዙ ጊዜ የሚገርመኝ ነገር በእኛ ቤት ሆናችሁ ለዘብተኛ የምትሆኑ ሰዎች በቃ የራሳችሁን መንገድ እናንተ ሄዱ፣ እኛም የራሳችን መንገድ እንሄዳለን። ያስጀመረን ሲኖዶስ አይደለም፣ ያስጀመረን ካውንስል አይደለም፣ ያስጀመረን ሰማይ ነው። ከሰማይ ነው የጀመርነው። ጥላቻ ሊመስል ይችላል። ይህ አገልግሎት የመረጥነው መንገድ ጥላቻ ኖ ዌይ፣ በፍጹም ነበርንበት። ጳውሎስ ምንድነው ያለው? በስጋ ዘመዶች ስለሆኑ ስለ እስራኤላውያን የማያቋርጥ ሐዘን በልቤ አለብኛል። የተጠራ ነው ለዚህ ነው። በቃ ኢትስ ሳይንስ። አሁን ለምሳሌ ኦርቶዶክስ ኢቫንጀሊዝም ላይ ነው የምንሰራው። ለምን? የነበርንበት የምናውቀው እዛ ላይ ነው። ለምሳሌ ሌሎች ወንድሞች በኦርቶዶክስ ያሉ፣ በፕሮቴስታንት ውስጥ በሌሎች ቤተ እምነት ያሉ አሁን ለምሳሌ እስልምና ላይ የሚሰሩ አሉ። እኛ እዚህ ጋር ስንሰራ ነው እንደ ስተት የሚሆን፣ እነሱ እዛ እስልምና ላይ ሰሩ። ታዲያ ለምን ስተት አልሆነ? ኢትስ ሳይንስ። በቃ የነበርንበት ነው የምናውቅበት ነው። እኛ ለእነሱ ሸክም አለብን፣ እንናገራለን። ይኸው እየሰደቡንም እንናገራለን፣ እንወዳቸዋለን። እንደኔ ጴንጤ የሚጠላ እንደኔ እኮ የሚፈነክት
እዛ ሄዳችሁ ጠይቁ። አማሩም ሆነ ዲላ ሄደ ሐዋሳ ጠይቅ። ጴንጤ አየው ማለት ማባረር ነው በድንጋይ ደግሞ ግራ ነኝ አልስትም። የሚገርም ነገር አልሜ ነው የምመጣው። ያንን ሰውዬ ይኸው እጄ ራሱ ስፋቱ ማለት በዚህ የሚይዘው ድንጋይ ራሱ 2 ሜትር ኮብልስቶን ያነጥፋል። እና እግዚአብሔር ከዛ ጥላቻ አውጥቶኝ ይኸውላችሁ መታደል እኮ ነው። እግዚአብሔር ድንጋይ ወርውረ ከመምታት ወደ መመታት ስትመጣ መታደል እኮ ነው። ኢየሱስ ክርስቶስ ጌታ ነው እና ጥላቻ አይደለም። እጅግ በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። እውነት እንዲበራላችሁ ወደ ክርስቶስ ይሄ የሆነው ጌታ ኢየሱስ እንዲገባችሁ። ስለዚህ ሐዋሳ ለኢየሱስ ፕሮግራም አሁንም ላስታውሳችሁ የምፈልገው የፊታችን ጥር የዛሬ ሳምንት ማለት ነው። የፊታችን ጥር ከጠዋቱ 2:30 ጀምሮ የእግር ጉዞ አለ። የእግር ጉዞ አለ። ፋትህን ታቀልጣለህ። አላስፈላጊ የሆኑ የስብ ክምችቶችና አላስፈላጊ የሆኑ የሐሰት ትምህርቶችን እኩል እያፈረስን እያቀለጥን በዛ ከተማ ላይ በኃይል እንሄዳለን። የወንጌል ከተማ ናት ሐዋሳ፣ የኢየሱስ ከተማ ናት። በዛ ከተማ ስትሄዱ ቀንም ማታም ኢየሱስ የሚሰበክበት የተወደደች ሀገር፣ የተወደደች ከተማ ሐዋሳ። ጌታ የተባረከ ይሁን። ሃሌሉያ። ብዙዎች እየሰደባችሁን ስለምትከታተሉን እናመሰግናለን። ምንፈልገው መከታተላችሁ፣ እኛ ምንፈልገው መከታተላችሁ። እየሰደባ ማለት ስትሰድቡን ምንድነው የምናስተውለው? እየሰማችሁን እንደሆነ ነው። ጌታ ይባረክ። ስለዚህ መኖራችሁን የምናውቀው በስድባችሁ፣ ክርስቲያንን የምናውቀው በመልካም ኮሜንታችሁ ነው። ክርስቲያን ያልሆነ ደግሞ በጨለማ ውስጥ ያለ ሰው የምናውቀው ደግሞ በስድብ ነው። ስለዚህ ለእነዚህ ለሚሳደቡ ሰዎች ወንጌል ያስፈልጋቸዋል። እውነት ሊሰብካቸው ይገባል፣ ልንነግራቸው ይገባል። ኢየሱስ ክርስቶስ ጌታ። ስለዚህ ወዳጆቼ የዛሬ ሳምንት ከጠዋቱ 2:30 ጀምሮ የእግር ጉዞ አለ። ከሐዋሳ መስቀል አደባባይ ጀምሮ በደንብ አድርገን በእግር ጉዞ እየሄድን ቲሸርቶቻችን ጌታ ኢየሱስን ከፍ የሚያደርጉ እኔ እንደው እዚህ ስለሆንኩ ነው እንጂ ኢትዮጵያ በሆን ኖሮ ግንባር ቀደም ነበረ መሆነው እና ከጠዋት 2:30 ጀምሮ ይኸውልህ ኮቴ ራሱ ያስፈራል። ኢየሱስ ክርስቶስ ጌታ። የሰላዮቹን ኮቴ እንደ ብዙ ፈረሶች ኮቴ እንዲያስደምምና እንዲያስደነግጥ ኮቴያቸውን እንዳደረገ ዝም ብለህ የሐዋሳ ከተማ ላይ ምንድነው የሚባለው ከመስቀል አደባባይ ጀምሮ ዝም ብለህ ወቅ ስታደርግ ሴጣን ይበሳጫል። ኢያሪኮ ላይ 7 ዙር ነው የዞሩት። ባይዘው 7 ዙር ነው የዞሩት እና እኛም ሐዋሳ ላይ እንዞራለን። የሚወድቅ መንፈስ አለ ማለት ነው። ኢየሱስ ክርስቶስ ጌታ። በቃ እንዞራለን። ስንዞር የሚወድቀው ማለት ነው ያለ የሆነ ተፈጥሯዊ ነገር አይደለም። ከተፈጥሯዊው ጀርባ ሆኖ ይሄ ወንጌል እንዳይሰማ የሚፈልግ ጨለማ ኃይል ነው የሚመታው ማለት ነው። ኢየሱስ ጌታ ነው። ስለዚህ ቅድም የተናገርናቸው በጣም ትዝም የተናገረው ነገር አለ። ከጠዋቱ 2:30 ጀምሮ በሐዋሳ መስቀል አደባባይ ቲሸርቱን በመግዛት እዛ እንድትገኙ የእግር ጉዞ በእግር ጉዞ ላይ እንጫወታለን። የእግዚአብሔርን ቃል እንሰብካለን። ኢየሱስን በጨዋነት የሌሎችን ቤተ እምነት ሳንነካ እውነትን እየተናገረን በሐዋሳ ከተማ ላይ እንሰብካለን። በቀጣዩ እሁድ ደግሞ በቀጣዩ ቀን ማለት ነው ዛሬ ቅዳሜውን ነገ እሁድ ደግሞ ከ7 ሰዓት ጀምሮ በመስቀል አደባባይ ሁላችሁ መጽሐፍ ቅዱስ ይዛችሁ የምትችሉ ኢየሱስ የሚል ጽሑፍም ጽፋችሁም ሆነ የቻልከውን ሁሉ ይዘ ፏ ብላችሁ በእግዚአብሔር መገኘት ስር በመስቀል አደባባይ እንድትገኙ አንድ ሰው ቢያንስ 5 ሰው ይዞ መምጣት አለ። ወትውተም ይዘ መምጣት አለ። በቃ ወትውተም መምጣት አለ። ስለዚህ መነዝነዝ አለብህ። ሰዎችን መነዝነዝ። ሰው እንኳን እኮ የሳፋሪኮም ሲም ግዛ ብሎ ይነዘንዛል አይደለም እንዴ? በደንብ አድሮቲያንስ የሚባል ነበረ እነ ያሬዶ የሚሰሩበት። በቃ ሰው ሁሉ ሲሰብኩ ማለት ነው። ስለ ኢየሱስ በደንብ አድርገህ ስበክ። 5 ሰው ይዘናል። በቃ 5 ሰው 1 ለ5 ነው የአብዮታዊ ዲሞክራሲ ነው እያሉ ይበሉ እነሱ፣ እኛ አላለም። 5 ሰው ይዘናል። 5 ሰው ይዘህ ወደ መስቀል አደባባይ ና። በደንብ አምሮባችሁ ፀጉራችሁን ተተኩሳችሁ ፀጉርን አጥበህ ከሌለ በአጃክስ በደንብ አድርገህ ፈትበህ ታጥበህ ቫዝሊን ተለቅልቀ ለጌታ ክብር ና። ከዛ በኋላ ታመልካለህ፣ ከፍ ትላለህ። ኢየሱስ ክርስቶስ ጌታ ነው። እኛ ከፍ የምናደርገው አንድ ጊዜ ካስታወሳችሁ ወንጌል ይሰበካል፣ ወንጌል በቡድት ይሰበካል፣ እውነተኛ ወንጌል ይሰበካል። ማርያምን ከፍና አናደርግ። የምናደርገው አንድ እሱ ኢየሱስ ነው።
መጽሐፍ ቅዱስ እንዲህ ይላል፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። የምንሰብከው ማንን ነው? የተሰቀለውን። ያልተሰቀለ አይሰበክም እያለ ነው ጳውሎስ። በሌላ የተሰቀለውን ሲል ምን ማለት ነው? ከተሰቀለው ውጭ መስቀሉ ጋር የነበሩትም ዮሐንስም ማርያምም 12ቱም ሐዋርያት አይሰበኩም። የእግዚአብሔርም የልብ ትርታ፣ የሰውም የልብ ሐሳብ፣ የእግዚአብሔርም አጀንዳ ማንንም ማድመቅ መኳል አይደለም። አጀንዳው ምንድን ነው? የሞተልን ብቻውን ከሊቶስጥሮስ ግርጌ እስከ ቀራንዮ ራስጌ የተዳፋ በረጋ ደም በተጣበቁ ከንፈሮች ለሚገሉት ሁሉ እግዚእ እስረዮሙ እስመ በዘ ኢያምሩ ይገብሩ፣ የሚያደርጉትን አያውቁምና ይቅር በላቸው ያለ በቀራንዮ ላይ የተንጠለጠለ የወንድነት ክብሩን አጥቶ ወዳጆቼ ወገቡ በጦር ተወቅቶ ውሃና ደም ቀላቅሎ ያወጣ እግሮቹ በችንካር የተቸነከሩ በአናቱ ላይ የሾህ ጉንጉን የተደረገለት በሰፍነግ ሐሞትና ከርቤ አድርገው ቀላቅለው ያጠጡት ያ የቀራንዮው ጌታ በዘላለም የደም ኪዳን በፍቅሩ ከአብ ጋር ያስተሳሰረን የሞተልን ራቁቱን የሆነ ፊቱ በቡጢ ተመቶ ያበጠ እነዛ ምድርና ሰማይን የፈጠረ ባህርን በእስትንፋሱ እፍኝ የሚሰፍረው ተራሮችን ትክክል የሚያደርገው ጌታ ኢየሱስ ክርስቶስ ብቻ ይሰበካል። ሌላ አጀንዳ፣ ሌላ ዓላማ የለን። የሚሰበከው ኢየሱስ ብቻ ነው። ከዛ በኋላ ራእይ ዮሐንስ ላይ ደግሞ የሚዘመረው ለማን ነው? ለፍጡር ይዘመራል? አይዘመርም። ለፍጡር የዘመረ መጽሐፍ ቅዱስ ላይ ተታውቋል? የለም። ለፍጡር መዘመር ማለት ዘፈን ማለት ነው። ከመሐሙድ አህመድ ምንም የተናነስከው ነገር የለም። ለፍጡር ማቀንቀን፣ ለፍጡር ማዜም ዘፈን ነው ሊትራሊ። መጽሐፍ ቅዱስ ምንድን ነው የሚለው? መዝሙር ለማን ነው የሚገባው ነው የሚለው መጽሐፍ ቅዱስ። ታርደሃልና ይገባሃል። ታርደሃልና ምን ይገባሃል? የታረደው ማን ነው? ኢየሱስ። መዝሙርስ የሚገባው ለማን ነው? ለኢየሱስ። በቃ ለኢየሱስ ስብከት፣ ለኢየሱስ ዝማሬ። ሐዋሳን ለኢየሱስ። ተራራው ገና ዝቅ ይላል፣ ሰርጓጉጡ ቀጥ ይላል። የትኛውም የጨለማ ኃይል ወገብ ሁሉ ይፈታል። የጠንቋይ መተተኛ፣ አስማተኛ፣ ሃይማኖተኛ፣ ውሸተኛ የክርስቶስ ኢየሱስን ወንጌል የሚቃወም ተቃዋሚ ውጭውን በሚያብረቀርቅ ልብስ ለብሶ ውጭውን አሳምሮ ውስጡ ጨለማ የሆነበትን ሰው በወንጌል እሳት ለኩሰን የጨለማን ጉልበት እንሰብራለን። የሃይማኖት አከርካሪው ይሰበራል። ኢየሱስ በዛ ስፍራ ብቻውን ይደምቃል። ምንም አማራጭ የለም። ስለዚህ ሐዋሳን ለኢየሱስ ከዛሬ ጀምሮ ለኢየሱስ የሚለውን እኔም በፌስቡክ ላይ ለቅቄያለሁ፣ በቲክቶካችን ላይ እንለቃለን። ሁላችሁም ስቶሪ አድርጉ፣ ፕሮፋይል ፎቶችሁ አድርጉ። ለኢየሱስ የሚለውን ሁላችሁም ቶሎ ቶሎ ፕሮፋይል ፎቶ አድርጉ። ያደረጋችሁ ልጆች ያላችሁ ለኢየሱስ የሚለውን ፕሮፋይል አድርጉ፣ ሼር አድርጉ። የትዜን አሁን ቪዲዮዎች የገባችሁ ቲክቶኩ ላይ በደንብ ሼር አድርጉ፣ የእኛንም ሼር አድርጉ። በቃ በወንጌል አብረን እንስበክ። ትዜ የሚከብርበት አይደለም። ስለዚህ ትዜ የሚከብርበት አይደለም፣ እኛ የምንከብርበት አይደለም፣ ኢየሱስ ነው። ሁላችሁም አብሮ ሰራተኛ ሁኑ። ጌታ ኢየሱስ ይባርካችሁ። ሌላው ትዜ የመጨረሻው ማስተላለፍ የምትፈልገው የመጨረሻ ሀሳብ ምንድን ነው? ይሄንን ሰምተን እንጨርሳለን። ከዛ ትጸልይልናለህ። ኦኬ፣ እሺ፣ በጣም ጥሩ ነው ቃልዬ። ጥያቄዎችን ጨርሰሃል ብዬ ተስፋ አደርጋለሁ። ሉሴ የሚያቀርብካቸውን ጥያቄዎች በትክክል መልሻለሁኝ። ደግሞ ሌሎች ቀናት ስላሉ ከፊታችን ባሉ ቀናት እነዚሁ እየገባን የእግዚአብሔርን ቃል እንካፈላለን። ተጨማሪ መረጃዎች ካሉ ለሰዎች እናቀብላለን። የእግር ጉዞ መከት እንግዲህ ከእግዚአብሔርም በሰማነው አሁን ቅድምም ቅዱሴም ስትናገረው ነበር። ያ ነው በወክ በማድረግ ውስጥ አንደኛ ምስክርነት አለ። የወንጌል ምስክርነት ይነገራል። በቦዲቲም ይሄንኑ አድርገናል። በቤቱ ውስጥ ላለ ሰው መውጣትም ለማይችል እየዞርን ስንመሰክር በዋና ዋና መንገዶች ላይ ወንጌልን ስፍራው ላይ ቤቱ ሆኖ ሰው ይሰማል ማለት ነው። መምጣት እንኳን ባይችል ወንጌልን እናደርሳለን። ሁለተኛው ግን እንደተባለው በእግር ጉዞ ውስጥ ክርስቲያኖች በምንሄድበት ስፍራ የእግዚአብሔር ፕሬዘንስ አለ ብዬ ነው ማምነው። ስለዚህ ያ ሁሉ አማኝ በነቂስ ወጥቶ ሐዋሳ ላይ በየትኛውም ቸርች ውስጥ ያላችሁ ይሄ የወንጌል ስራ ነው። አብራችሁ ጎዳናዎቹን ሞልተን ወንጌል እየሰበክን ነጭ ለብሰን እንዞራለን ማለት ነው። ነጭ ለብሰን ለመዞር ነው ያሰብነው። ነጭ ተለብሶ ይዞራል ማለት ነው። ስንዞር ወንጌል እንሰብካለን፣ ስንዞር እንዘምራለን። ዝም ብሎ አይደለም፣ እንጸልያለን። እየጸለይን ስንሄድ የሚሰበር ነገር አለ፣ የሚወድቅ ቀንበር አለ። በምድሪቱ ላይ ያለ እግዚአብሔር ሊመታው ያሰበው ነገር ስላለ ነው ይህንን የምናደርገው።
ሶ ይሄ እንትን አይደለም፣ ሰርከስ አይደለም፣ ሩጫ ውድድር አይደለም። ይሄ ሩጫ ውድድር ወክ ነው የምናደርገው። በጣም ረጋ ብለን በጣም ደስ ብሎን ወንጌል እየሰበክን ነው ምን ዞሮ ማለት። ስለዚህ ታሪኩን ቅድም እንዳነሳው ቅዱሴ በቃ በዚህ የእምነት ጉዞ ስለሆነ ቃል እየተሰበከ መዝሙር እየተዘመረ ከእንደገና ደግሞ እየተጸለየ ነው የሚደረገው ማለት። እነዚህ ሶስት ነገሮች ወሳኝ ናቸው። እሱን እናደርጋለን። እሁድ በሚኖረን ፕሮግራም ባይዞ ሌሎችም አገልጋዮች አሉ፣ እነ ዘማሪ ኤፊ እንደዚሁም ደግሞ በሲዳምኛ የሚዘምረው ወንድማችን አብነት፣ በስፍራው ለሚመጡ ደግሞ ሲዳምኛ ቋንቋ ለሚሰሙ እንደዚሁ መልእክት ይተላለፋል። ዝማሬ ይቀርባል። የወንጌል ትምህርት ምስክርነቶች ይቀርባሉ። እነዚህ ስናደርግ ነው ያው ሰዎችን ልባቸውን ወደ ጌታ ምን ማርከውና እሁድ ከ7 ሰዓት ጀምሮ ነው የሚሆነው እስከ ምሽቱ 2 ሰዓት ድረስ እናጠናቅቃለን። ሐዋሳን ለክርስቶስ ክሌም እናደርጋለን ማለት ነው። በቃ ልክ ተሰሎንቄ ሄዶ ጳውሎስ ተሰሎንቄን ሰብኮ ቤተክርስቲያን ተክሎ ልክ እንደዛ እንደሰራው በዛው መንፈስ አብያተ ክርስቲያናት አሉ በምድሪቱ ላይ ቀድሞ የተሰሩ የወንጌል ስራዎች አሉ። ከዛው ጋራ ተናባቢ የሆነ ተስማሚ የሆነ አንዲቷን የእግዚአብሔርን መንግስት አዋጅ አውጀን በጣም ትልቅ ስራ ሰርተን ነው የምንመለሰው ማለት ነው። እሁድም ቅዳሜም በሚኖረን ፕሮግራም እንድትገኙ በጌታ ፍቅር ጥሪን አቀርባለሁኝ። ወዳችኋለሁ። ሚሊኒየም ላይ የነበረው የእግዚአብሔር ክንድና የእግዚአብሔር ጣት አሁንም ይቀጥላል ማለት ነው። እኛ ታምነን እንሰማራ እንጂ እግዚአብሔር ከኛ ጋር አሁን ይቀጥላል። በተቻለን መጠን ቪዲዮ ተቀርጾ ደግሞ በታሪክ እንዲቀመጥ እንድታዩት እናደርጋለን። ፕሮጀክቶች አሁን የፕሮዳክሽን ስራ የቪዲዮ የፎቶ ከቻልንም ደግሞ ላይቭ ፕሮዳክሽን ለማድረግ የተወሰነውን እሱንም እያሰብን ነው። ብቻ እግዚአብሔር እንዲረዳን ጸልዩ። እዚህ ላይ የዛሬውን ፕሮግራም እናብቃና ሰሞኑን ደግሞ ፕሮግራም አዘጋጅተን የተረሳ ነገር አማላጄ አዲስ ክሊፕ እንግዲህ ከናና ኢየሱስ ጌታ ቀጥሎ የተለቀቀ መዝሙር አለ። ትላንት እስካየው ድረስ ወደ 50,000 ሰዎች አይተውታል። ዛሬ ሁላችሁም ለጓደኞቻችሁ አንድ ሰው ለ15 ሰው የዩቱቡን ቪዲዮ ሼር አድርጉ። እየገባችሁ ሳብስክራይብ ያላረጋችሁ ፓስተር ትዝታው ሳሙኤል እያላችሁ አዎ 50,000 ሰው ያህል አይቶታል። በጣም ጥሩ መልእክት ነው ያለው። ትላንትና ለብቻ ገብቼ አንዳንድ ነገሮችን ተናግሬ ያለሁኝ በጣም ድንቅ ነው። ብዙዎች እየተጠቀሙበት ያለ ዝማሬ ነው። ናና ኢየሱስ ክፍል 2 ጸናጽሉ ከነመቋሚያው ለኢየሱስ ነው የኢየሱስ ነው ብለን አውጀናል። ኪዳነ ምሕረት ኢየሱስ ነው የዓለም ቤዛ የሆነው። ማርያም ተናገረች መድኃኒት ኢየሱስ ነው አለች። እየዳነ ሄደ። ጎች አንዱ ይነዳል። ክብር ለኢየሱስ ይሁን። ሃሌሉያ። እና ያንን እናደርጋለን። እንጸልይና እናብቃ። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። ቃልዬም ቅዱሴም ጌታ ኢየሱስ ይባርካችሁ። በዚህ አብራችሁኝ የቆያችሁ ከ500 በላይ ሰዎች ያው አንዳንዱ ሲወጣ አንዳንዱ እየገባ ማለት ነው። ብዙዎች በመልእክቱ እንደተጠቀማችሁ አምናለሁ። ጌታ ኢየሱስ ዘመናችሁን ይባርክ። እንወዳችኋለን። ተዘጋጁ። ጌታ ኢየሱስን ለመቀበል የምትፈልጉ ሰዎች ሐዋሳም አካባቢ ያላችሁ በዕለቱ መምጣት እንድትችሉ ካሁኑ ልባችሁን የማዘጋጀት የመጸለይ ድርሻ እንድትወጡ አደራ ላለሁኝ። ምርኮ ይሰጠናል ጌታ። እንጸልይና እናበቃለን። ጻድቅ አባት እግዚአብሔር ሆይ እናመሰግንሃለን ስለነበረን ጊዜ ሁሉ። አባቶች ስላከበርከን ይህንን የወንጌል ይህን የሰማይ ራእይና ግብ ሸክም ስለሰጠህን ቀሊልና ልዝብ የሆነውን ሸክምህን ስላሸከምከን ጌታ ሆይ እናከብረሃለን፣ እናመሰግንሃለን። ከባድ ነገር ጥለነዋል። አሁን ያሸከምከን ቀሊል ነው፣ ደስ የሚል የኔ ሊሆን የሚወድ ማንም ቢኖር መስቀሉን ተሸክሞ በኋላ ይከተለኝ እንዳልክ ጌታ ሆይ
አንተን የምንከተልበትን ጥበብ፣ ጸጋ፣ አቅም ስለሰጠህ እናመሰግንሃለን። ይህ ደግሞ እንዲበዛልን እንጸልያለን። የታቀደው ይህ የሐዋሳ ለኢየሱስ በሚል መሪ ቃል የተዘጋጀውን ክሩሴድ ጌታ ሆይ በመንፈስ እንድታከብረው በመገኘት እንድትቀድሰው ሃሌሉያ አንተን ራስህን እንጠራሃለን። በዛ ስፍራ መገኘት እንዲመጣ የሚባርክ እጅህ እንዲዘረጋ የሚቀድሰው እጅህ እንዲዘረጋ የሰዎች እንቆቅልሽ እንዲፈታ የአጋንንት አሽክላ እንዲቆራረጥ የጥንቆላ የድግምት የአስማት አሰራር ሁሉ ድባቅ እንዲመታ እንጠራለን ስምህን። ከዚህ ቀን ጀምሮ በምድሪቱ ላይ ያንተ ኃይል እንዲገለጽ እንጸልያለን። በዛ ስፍራ ላይ የሚሰሩ ክፉ መናፍስቶች ሁሉ በስም ስልጣን ለዘላለም ስራቸው የፈረሰ ይሁን። እቅዳቸው ሁሉ የፈረሰ ይሁን። የጥፋት አጀንዳ ሁሉ በጌታ በኢየሱስ ስም ለዘላለም የፈረሰ ይሁን። አለቃ ነኝ የሚል መንፈስ የተመታ ይሁን ከአየሩ ላይ በጌታ በኢየሱስ ክርስቶስም። ልታጸዳ ያሰብከው በምድሪቱ ላይ መተ ልታጸዳ ያሰብከው ነገር በሙሉ እንዲጸዳ እንጸልያለን። ክብር ሁሉ ለአንተ ይሁን። አባና መሰግናለን። ከኛ የሆነ አንዳች ነገር የለም። ሁሉ ካንተና ባንተ ላንተ ነው። በጌታ በኢየሱስም የሚድኑ ነፍሳት ከዚህ ቀን ጀምሮ መጠራት ይጀምሩ። መንፈሳቸው ውስጥ ይህንን እውነት አክብደው ጌታን ካልተቀበሉ መዳን እንደማይችሉ መትረፍ እንደማይችሉ ይወቁ። መንፈስ ቅዱስ ወቅሰህ እንድታመጣቸው ነው ጸልያለሁኝ። ሃሌሉያ አንተም በሚሽን ውስጥ ስላለ ኦልሬዲ ስራውን ስለጀመርከው ጌታው እናመሰግንሃለን። የነካኸው ሁሉ ስለሚመጣ ብዙ ድንቅና ተአምር ስለሚሆን ሰዎች ስለሚጽናኑ በአዲስነት ስለሚወጡ እናመሰግንሃለን። እኔንም ወገኖቼንም ይህንንም ዝግጅት ለታመኑት ለአንተ ክንዶች አደራ አሳልፌ ሰጠሁኝ። ክብር ሁሉ ለስም ይሁን። እንወድሃለን፣ ከፍ ከፍ እናደርግሃለን። የኛ ሐሴት ያንተ ከፍታ ነው ጌታ ሆይ። የኛ ገቢ ስለሚሆን እናመሰግንሃለን። ወደ መንግስት ስለሚጨመር እናመሰግንሃለን። ሃሌሉያ 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 ሃሌሉያ። የሚወድቅ ነገር ስላለ እናከብረሃለን። በምድሪቱ ላይ አንድ የሚገረሰስ የመናፍስቱ ዓለም ጥልቅ አሰራር የሚወድቅ ስለሆነ እናመሰግንሃለን። እንዲሁ አይደለም የሚደረገው፣ በመንፈስ ዓለም ይሰራ ስራ ስላለ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ያህዌ ለዓለምና ለዘላለም አሜን። ወዳችኋለሁ ወገኖቼ። ጸጋ ይብዛላችሁ፣ ሰላማችሁ ይብዛ። ተባረኩልኝ። ደራደሩ ወዳችኋለሁ። ተባረክ ትዝዬ፣ በጣም እንወዳለን። በጣም ትዝዬ ስለሰጠን እድል ተባረክ። ደስተኞች ነን። ቅዱሴ መልካም አዳር። አመሰግናለሁ። ከላይ ያለ ተባረኩልኝ። 400 ወዳችኋለሁ። ሰዎች ጌታ ይባርካችሁ። መልካም አዳር። አሜን አሜን። ባይሽ